እንኳን በቀይ ወጣ እንኳን ፔናልቲ ተሰጠ 3 ነጥቤን ወስጃለሁ ሶስተኛ ያለው ቲም ነኝ ታከብረኛለህ ገባረ እንኳን በቀይ ወጣ ምን ብላችሁ ቪዲዮ እንደምትሰሩ ስለማቅ ነው እንኳን ፔናልቲ ተሰጠ እንኳን በቀይ ወጣ ገብቶልሃል ለጥፈናታል ዝም በል አሁን ደግሞ ቀጣይ ቋጠሮ ደግሞ ለቼለው ድብን ዳርገን እንቋጥራለን ወዳጅ ከተደፋሽ ዲሬክቱ ያይባጅ አባቴ ወያላ አስቀምጬ ነው መለከልተው በፍርዳት አግኝቼ ልለቅ ነው እንዴ እለቀልታለሁ አባቴ ማሸነፍ እየተቻለ ማን ይሸነፋል ወያላ ለራሱ ቋጥርን ያልሰማም ይሄ ነው ማንቼ ይሄ ነው ለኔ ማንቼ ወያላው ይሄ ነው ማንቸስተር እንዲህ ተሰብስበን እንዳማረብን እያየን አይደል እንዳማረብን ግሎሪ ማን ዩናይትድ ጋፊያውን እንስማማ በቃ ኦፊሻሊ ማለት ነው አሸነፋላ እንኳን ደስ አለ በቃ አሁን እንዳቋጥርብኝ በቃ አሸንፈሃል ቶፕ 3 ገብታል እንኳን ደስ አለ እንኳን ለዚህ ክብር አበቃ አሁን ዝም በለው ዶርበል ካጠገቤ ነው ከቻልክ ማለት ነው እኔ አልቋጥርብም እኔ ትቻለሁ ቶፕ 4 ጨርስ የምሬ ነው ማለት አሁን ግን ቼልሲ ላይ እንዳትወግማ ፍታ በቃ ፍታ የተርፌ ደጋፊ መፍታት አለበት ይፍታል በራሳችን ምንም ፈታህም አልፈታህም አንሰማ ፍታ የተርፌ ደጋፊ ፒስ ዋናው እሱ ነው የሚያስፈልገው አልነገሩሽም ወይ ቱ ፒስ ግባ እናውጣው 81 ነገር ልንገር አንድ ጎል ሰጥቶ የሚጫወተው የማንቸስተር ዩናይትድ ደጋፊ ነኝ ፈርስት ሃፍ የጨፈርኩ ያላ ሰከንድ ሃፍ ገባ ገብታውጣው ግባ እናውጣው ልንገር የራሴን ቋጠሮ ጨርሻለሁ አንተ ላይ ልቋጠረብህ ለወንድም ጥላ ለቼላው ልቋጠር ዝግጅቴን ጨርሻለሁ እንታያለን አወርድሃለሁ ደግሞ እኔ ያለው መቼም ዋንጫት በላትም ፎቃቃው ወንዝ ዳር መቀደስ ሴጣን ለመቀስቀስ ብለዋል ሴጣኑ ተነስቷል 26 ከገባ ብቸኛው የማሸነፍ 100% ጉዞ ያለው ማንቸስተር ዩናይትድ ይባላል ያራዳ ልጅ ገና ነው የፕሪሚየር ሊግ ቡድን ነው አሁን ብድግ ያለ ይመስላል ከካሪጋ ቀደም ብሎ ወደ ፕሪሚየር ሊጉ ጎራ ብለው ቢሆን ኖሮ ያራዳ ልጆች ምናልባት ማንቸስተር ዩናይትድ አሁን ከሶስተኛም ወደ ላይ ከፍ ሊል የሚችልበት ፓርት በጣም ብዙ ነው ማለት ነው አዲስ አሰልጣኝ ስለሆነ ሞቲቬሽን እንዳትል ያራዳ ልጅ 7 ጨዋታ ያለ ምንም ነቅነቅ ነው ወደፊት ብቻ እንጂ ወደ ኋላ አላቅም አንድ ኮስታም ጋር ነው አቻ የወጡት ያራዳ ልጅ እንጂ ከዛ ወደ ውጪ ነው ዩናይትድ ከመጣ ደግሞ ወደ ኋላ የሚባል ነገር አቅም ያራዳል ስለ ሲቲ አውርተናል አይደል ሲቲ ላይ ከሆነ ነው ዩናይትድ ደግሞ ከመጣ 1 አመት አይደለም 2-3 እንዲህ ነው የሚጎርፈው ነው ማለት እና ምናልባት አይታወቅም የመጡበት ሜንታሊቲ እጅግ በጣም አስገራሚ ነው እየሄዱበት ያለው መንገድ ምንም አይነት ወደ ኋላ የሚባል ነገር የለም ከመመራት ተነስተው ነው ማሸነፍ የቻሉት በዚህም ጨዋታ ማለት ነው ማንቸስተር ዩናይትድ እና ካሪክ እጅግ በጣም አስገራሚ እንቅስቃሴ ላይ ናቸው እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ አዳዲስ ሰዎች ፎሎ በማድረግ ተቀላቀሉ በደም ሼር ኮፒ ሊንክ መደረግ እንዳይረሳ ይመቻችሁ ማንቺ ማለት ነው ይኸውላችሁ በግድ ሚዜ ካላረጋችሁ እያለሽ ነው ምን አይነት ፐርፎርማንስ ነው የማንቸስተር ደጋፊ ብሩኖ ስላላችሁ ማለት ነው ለተደሰቱ ነው የሚገባችሁ ጠንከር ቢል ዩናይትድ ማለት ነው ሲቲ ላይ አረ ጆሮን ያዛችሁት ለማንኛውም አሁን ወደ አርስዬ ጋይ ሽንፈት የሚባለው ነገር ምንድነው የምታውቁ ሰዎች ካላችሁ እንድታስረዱኝ ነው እኔ ሲሉ ሰምቼ ምንድነው ሽንፈት እኔ አላወኩትም ምንድነው አማርኛ ቃል ነው ሽንፈት ስፓኒሽ ነው እኔ ምንም ላውቀው አልቻልኩኝም 7 ተከታታይ ጨዋታ 6 ድል 1 አቻ ላለፉት 11 የፕሪሚየር ሊግ ጨዋታዎች 0 ሽንፈት 26 ከገባ 0 ሽንፈት ምን አይነት ቲም ነው በምን ጽድቄ ነው ያው እንደዚህ እግዚአብሔር ምን ሰርቼ በየሳምንቱ ማሸነፍ አረ መድሃድ ያለ ያስ በእናቴ እኔ ጎምላላ ምን አይነት ጎል ያስቆጠረችው በክርስቶስ ዘርክዚ ራሱ አግብቶ ቢሆን በጣም ደስ ይለኝ ነበር በጣም ነው የቋጠርኩት ዘርክዚ እንዲያገባ ማለት ነው ለማንኛውም የቤት ስራችን አልተጠናቀቀም ወያለው አለ ለንደን ላይ አንድ ንጉስ ነው የሚኖረው እሱም ባለ ሰማያዊ ዋርማ
ማን ነው የቼልሲዎች ብርዜማ የማንቺን ቋጠሮ ጨርሰን ማለት ነው ወደ ቼልሲ እየሄድን ነው። ማንቺ ምን አይነት በፈጣሪ የሚታወቅ ነው ሜንታሊቲ ነው ሲጀምር የነበረው ማለት ነው። አሁን ለቼልሲ ቋጠረ በከባዱ ማለት ነው። እንዲህ ሰራን በጣም መጥፎ ውጤት ቢሆን ለቼልሲ ይሄ ጨዋታ አቻ ነው ማለቅ ያለበት ማለት ነው። ሁላችንም እግዚአብሔርን ዩናይትድ ዛሬ በዚህ ፕሪሚየር ሊግ የትኛውንም አይነት ሚድፊልደር እያመጣ ከብሩኖ ፈርናንዴዝ ጋር እንዳታወዳደርብኝ አለቀ በቃ። የሚድፊልደር ልክ የዋ ልክ ብሩኖ ፈርናንዴዝ እንዴት ነው መቼ ነው ብሩኖ ተቻላል? ምን አይነት ኳስ ነው ለሼሽኮ የጣለለት? ምን አይነት ኳስ እርከትን ያልኩት እርከት አጎረሰው ነው የሚባል አጎረሰው። ሼሽኮ ደግሞ ተጠቀማት። የሚገርም ስትራይከር እያስቆጠረ ነው ባይዘ በደንብ እያስቆጠረ ነው ሼሽኮ። በጣም ደስ ያለኝ እምትገርም ደስ የምትል 3 ነጥብ ነው ያገኘው። 3 ነጥብ ፈረስት ሃፍ ላይ ነግሬያችኋለሁ። ፔኔትሬት ማድረግ ነበረብን ብዬ ለካሪክ ነገርኩት። ፔኔትሬት ካላረግን ካሪክ ሰማና ሰርዘን ካልገባን ምን ጥቅም ያ ነገር መፍጠር አለብን። በቃ ጀመረ ነገሩ አሸነፍን ማለት ይሄ ነው ዩናይትድ ፋንስ 3ኛ መተናል። ሰማያዊ አልብሻለሁ ቼላው አውጣው በለው ማለት ነው። የውሻል አውጣው በለው ማለት ነው። ዩናይትድ በቃ እንግዲህ ጀማ ማለት ነው። እኔ ቀድሜ ተናግሬለ ቀድሜ ምን ብያለሁ? ዩናይትድ ፎሬቨር ጀማው እግዚአብሔር ለምድረ ወያላ ለምድረ እዛሃንገኛ ላኩላቸው እንቋጥራለን እስከ ጥግ ማለት ነው። ዩናይትድ ይለያል ጀማው ጌታን 3ኛ ደረጃችንን ተቆጣጥረናል። እንለያለን ዋጓን ማን ዩናይትድ ፎሬቨር ጌታን ሼር አድርጉላቸው። ዩናይትድ ወደፊት ዋንጫው ሲጀመረኛ ነው። አንድ ጆሮ ይዘናል ማለት ነው። ላኩላቸው እንችላለን ያለው ቅጥል ይላል። እኔ ከሳምንት መግለብ ነው። ከሳምንት ሼስኮ ያገባል። ከሳምንት ማሸነፍ ነው። አረ ማይክል ካሪክ አረ ምን አርጉ ነው የምትለን? ጎል አነሰብኝና ትንሽ እንደውም ድብር ብሎኛል ማለት ነው። ማንቸስተር ዩናይትድ 3ኛ ላይ መጥቶ ደቅ ግሎሪ ማን ዩናይትድ ጎረቤት ይላል። ማንቸስተር ሲቲ እና ማንቸስተር ዩናይትድ አልተቻሉም። ማንቸስተር ዩናይትድ እና ቤንጃሚን ሼሽኮ አልተቻሉም። አንተ በስማ በብሩኖ ፈርናንዴዝ እና በሼሽኮ ኮሚኒኬሽን ቀን ነው በደንብ የሼሽኮ አሰልጣኝ ካሪክ አይደለም ብሩኖ ፈርናንዴዝ ነው። ደግሞ በቃ የሚጥልለት ኳስስ በየስንቴ ገጨ በስተመጨረሻ አሪፍ አድርጎ ጣለለት። የሚገርም ቴስታ ማለት የሼሽኮ ቴስታ ራሱ ሹት ፓላስ እርሊ አግብቶ በ4ኛ ደቂቃ ለክሯ የሚባለው ልጅ ቴስታ አግብቶ ጥቅጥቅ ብለው ሲከላከሉ ነበር። ፈርስት ሃፍ እንደዛው ይዘው አስወጥተዋቸው ሰከንድ ሃፍ ግን አልቻሉም። ኩኒያ ሹልክልክ ብሎ ሊያመልጥ ሲል ላክሯ የሚባለው ራሱ ያገባው ልጅ ወደ ኋላ ይዞ ጣለው። ፔናልቲ ከቀይ ካርድ ጋር ብሩኖ ፈርናንዴዝ ፔናልቲውን ያገባች። ከዛ ሼሽኮ የሚገርም ቴስታ 2-1 ማለት ነው። 3ኛ ያራዳ ልጅ 3ኛ ደረጃን ተቆጣጥረሻል። ይመችሽ። አሁን እንዲህ ነው መገፊ። እኔም ሎርድም አልችልም ማለት ነው። ካልሆነ ደግሞ እንደ ሐሳብ አርሰናልን በጊዜ እንቀበላቸውና 2ኛንም ቦታ ተቀበሏቸው እንዴ። ምን አይነት ከምባክ ነው? ሴስኮ ለምንድን ነው እንደዛ የሚዘለው እንዴ? ማን ይሄ ያስፈራል። ከምባኩም ያስፈራል፣ ዩናይትድም ያስፈራል። ጉዳዩ አይደለም ተመራ አልተመራ። ይሄ ነው ትክክለኛ ዩናይትድ ሜንታሊቲ። ይሄ ትክክለኛው ዩናይትድ ሜንታሊቲ ነው። መመራቱን ላይ ያሳስበው። ምን አይነት ከምባክ ነው አባቴ። ቶፎር በቃ ታውቋል። ያልታወቀው 5ኛው ነው። 4ቱ ታውቋል፣ 5ኛው አልታወቀም። ሼሽኮዬ መለሎ የኔ ዘንጣፋው ጎልን የሚያገባው ተስፈንጥሮ ነው በልልኝ አንተ። ሎያላም አይመች ለኛም አልመች አለ እኮ ይሄ ሰውዬ። አንተ ዋንጫውን ትሰጡናላችሁ ወይስ ሌላ ነገር ውስጥ እንግባ? ፎሎ እና ኮፒ ሊንክ አድርጉናት። አቋማ አባቴ ትቀልዳለህ እንዴ? እኛ እየቋጠር እንዴ ነው ነጥብ የምጥለው? ምን ሆነሽ ነው? ጎረቤቴ እንኳን ደስ አለሽ ኮንግራ። ለማንኛውም ካምባክ ተሰርቷል። ይሄ የሚቻለው በማንቸስተር ከተማ ክለብ ብቻ ነው። ለማንኛውም እንኳን ደስ አላችሁ ብለናል። ብሩኖ ፈርናንዴዝ ምን አይነት ተጫዋች ነው ግን! አረ ይችላል በእናታችሁ የምር። ይሄ ልህውዬ ግን የሆነ ነገር ይገባዋል የምር። እኔ በጣም ነው የሚያሳዝነኝ ማለት ጸባዩ ምናምን ይላል እንጂ ሰው ማለት ነው ብቃቱ የሆነ ነገር ይገባዋል። ግን ያው አሁን እድሜው እየሄደ ነው፣ ያሳዝናል። ግን በቃ ይሄ ደግሞ ያ ምንም አለመብላቱ ምርጥ ተጫዋች ከመሆን አያግደውም ቢያስባለሁ። ፔናልቲው ትንሽ አከራካሪ ነው፣ አጨቃጫቂ ነው። ከሜዳ ምንድነው ከፔናልቲ ቦክስ ውጪ ነው ምናምን የሚባል ነገር አለ። ዋናው ግን ቋጠሮ ተሳክቷል። አሁን ወደ ዋናው ቋጠሮ እንዞራለን። ቼላ እንግዲህ አንቺ የለንደኗ ቀበጥ የፓርቲ
አፍራሽ ማለት ነው። የሆነ ነገር ካንቺ እንጠብቃለን። ካሞን ብሉስ ለንደን ኢዝ ብሉ እንጠብቃችኋለን። ይመቻችሁ። አቋማ ስራ ላይ ነው። ስራው ይቀጥላል።